ዛሬ ይዘንላችሁ የመጣነው ለወራት ያለማችን መነጋገሪያ ስለነበረው አሁንም መነጋገሪያ ሆኖ ስለቀጠለው የኢየሱስን ምጽአት የተመለከተ ጉዳይ ነው። በምስሉ ላይ የምታዩት ይህ ሰው ፓስተር ጆሹዋ ሲባል በዜግነቱ ደቡብ አፍሪካዊ ነው። ይህ ሰው ኢየሱስ ፊት ለፊት ተገልጦለት ስለ ምጽአቱ እንደተናገረው ተናግሯል። በፈረንጆቹ አቆጣጠር በሴፕቴምበር 23 እና 24 2025 ዓ.ም ኢየሱስ እመጣለሁ ቤተክርስቲያንን ነጥቄ ወስዳለሁ ብሎኛል ብሎ ቀን ወስኖ የተናገረው ትንቢት ነበር። ይህንን መልእክት የዓለም ሕዝብ እንዲያውቀው በሚል በሶሻል ሚዲያ ላይ ለቆት ነበር። ይህንን መልእክት በብዙ ሚሊዮን የሚቆጠሩ የዓለማችን ሰዎች ተመልክተውታል። ብዙ ዩቲዩበሮችም ሚዲያዎችም ተቀባብለው በማስተጋባታቸው ምክንያት መነጋገሪያነቱ በዓለም መድረክ ላይ ለወራቶች ወደ ላይ ጦዞ ሰንብቷል። ብዙ ሕዝብም ይህንን የሰማውን ትንቢት በፍርሃትም በጉጉትም ግራ በመጋባትም ኢየሱስ ይመጣበታል የተባለውን ወርና ቀን ሲጠብቅ ቆይቶ ነበር። በመጨረሻም ፓስተር ጆሹዋ ይመጣል ባለበት ቀን ንጥቀት ሳይሆን ቀርቷል። ይህ ቀን ካለፈ አሁን ላይ ጥቂት ቀናት ሆኖታል። ፓስተር ጆሹዋ ትንቢቱ ይፈጸማል ባለበት ቀን ባለመፈጸሙ ምክንያት በዓለም ዙሪያ ያሉ ሰዎች ብዙ የተለያዩ ሐሳቦችን እየሰጡበት ይገኛል። በምስሉ ላይ የምታዩቸው እነዚህ ሁለቱ መንትያ ጋዜጠኞች ትንቢቱን የተናገረውን ፓስተር ጆሹዋን የተናገረው ትንቢት ለምን እንዳልተፈጸመ ከአንድ ሰዓት በላይ ለሚበልጥ ጊዜ ቃለ መጠይቅ አድርገውለት ነበር። ስለ ጉዳዩ የመለሰው መልስ ሌላ ግራ አጋቢም አስገራሚም ካፈርኩም አይመልሰኝም አይነት ይመስላል። ብቻ ቀጥሎ ከቃለ መልሶ አዘጋጅተን ያቀረብንላችሁን ሰምታችሁ ራሳችሁ በመጨረሻ አስተያየት ስጡበት እያልን ወደ ጆሹዋ መልስ እንሂድ። ቃለ መልሱ ረጅም ስለሆነ እኛ ሰብሰብ አድርገን ያዘጋጀንላችሁ በዋናው ጉዳይ ላይ ለምን ባለበት ጊዜ እንዳልመጣ በተናገረው መልሱ ላይ ብቻ አተኩረን ነው ያዘጋጀነውና ተከታተሉት። ፓስተር ጆሹዋ እንዲህ ነበር ያለው። እኔ በጣም ደህና ነኝ። ለምን ደህና እንደሆንኩ ጥቂት ጊዜ ወስጄ ነግራችኋለሁ። እኔ ሰላም ነኝ። ሕይወትን እየተደሰትኩ ነው ያለሁት። በሚሆነው ነገር ሁሉ አእምሮዬን አልጣልኩም። ምን እየሆነ እንዳለ አውቃለሁ። ከቤተሰቤ ጋር ሕይወትን እየተደሰትኩ ነው ያለሁት። ብዙ ጊዜ አንድ እውነት ላይ ስትቆሙ፣ በተለይ በእግዚአብሔር እውነት ላይ ስትቆሙ ሊናወጥ የማይችል አቋም ነው የሚኖራችሁ። ከአእምሮ በላይ የሚያልፍ ሰላም ይኖራችኋል። ደግሜ እናገራለሁ፣ ቀጣይ ዓመት እንኳን ለዚህ ዓመት አደረሳችሁ የሚባልበት ዓመት አይመጣም። በዚህ ተመሳሳይ ዓመት ፊት ለፊት ተገልጦልኛል። ላሳጠረውና ቤተክርስቲያንን ለመውሰድ በሴፕቴምበር 23 እና 24 በ2025 ዓመተ ምህረት ላይ እመጣለሁ ብሎኛል። ሴፕቴምበር 23 እና 24 2025 ስላለፈ ጋዜጠኞቹ ይመጣል በተባለበት ጊዜ መጥቷል ብለው ጠየቁት። ፓስተር ጆሹዋም ሲናገር እንደዚህ አለ። እነግራችኋለሁ በ2018 ይህንን ጉብኝት ከእርሱ አግኝቻለሁ። ይልንገራችሁ ኢየሱስ ይመጣል ያልኩበት የመጨረሻው ሁለቱ ቀናቶች በሴፕቴምበር 23 እና 24 ላይ በተለይ በሴፕቴምበር 23 ላይ ቀጥታ ስርጭት አድርጌ ነበር። በቀጥታ ስርጭት ሰዎችን እየተመለከቱኝ ብዙ ነገር ይባል ነበር። ይመጣል ባልክበት ጊዜ ንጥቀት አልሆነም። ሁላችንም እዚህ ነን ያለነው። ስለዚህ የተናገርከው ቃል የታለ እውነት የሆነው እያሉ ሰዎች ይናገሩ ነበር። ይህን ልበል 1 ቢሊዮን % እርግጠኛ ነኝ ንጥቀት ይሆናል። በሴፕቴምበር 23 እና 24 ንጥቀት ይሆናል አለ ፓስተር ጆሹዋ። ጋዜጠኞቹም ሴፕቴምበር 23 እና 24 አልፏል ከሚል እሳቤ በተነሳ አሁንም ጆሹዋ ሴፕቴምበር 23 እና 24 ይመጣል ብሎ ሲናገር ከጋዜጠኞቹ አንዷ መልስ ግራ ገብቶናል አለች። ፓስተር ጆሹዋም እሺ በዚህ መልኩ ላቅርበው። አሁን ላይ ሴፕቴምበር 23 አልፏል። እዚህ ጋር አንድ ጥቅስ ልጥቀስ። ክፍሉ ያለበት ይመስለኛል አንደኛ ቆሮንቶስ 14:12 ላይ ነው። ከእውቀትም ከፍለን እናውቃለን፣ በኋላ ደግሞ ሙሉ እናውቃለን ስለሚለው ያ የትንቢት ባህሪ ነው። በእርግጥ ሴፕቴምበር 23 አልፏል። መምጣቱ ሳይፈጸም በማለፉ እኔም ተገርሜያለሁ። ያ የተናገርኩት ቃል የሚያበቃው በ2 ቀን ውስጥ ነው። በደቡብ አፍሪካ የሰዓት አቆጣጠር ውስጥ እኖር ስለነበረ በሴፕቴምበር 23 እነጠቃለሁ ብዬ እኔም አምኜ ነበር። ግን ይመጣል ያልኩበት ቀን አለፈ። ለምን እንደዚያ እንደሆነ ተገረምኩ። አስታውሱ፣ በእርግጠኝነት ኢየሱስን ፊት ለፊት ነው ያየሁት። ለሰዎች ተናግሬያለሁ፣ አሁንም ለእናንተ ነግራችኋለሁ። እውነት ነው የተናገርኩት። ኢየሱስን ፊት ለፊት ነው ያየሁት። እውነቱን ነው የምነግራችሁ ብሎ አሁንም ፓስተር ጆሹዋ መለሰ። ጋዜጠኛዋም ታይቶ የነበረው ኢየሱስ እንደሆነ ነው አሁንም ድረስ የምታምነው ብላ ጠየቀችው። ፓስተር ጆሹዋም በኋላ ለጥያቄው እፈቅድላችኋለሁ፣ ከፍሰቱ እንዳልወጣ አሁን አታቋርጡኝ፣
አላቸው። ጋዜጠኞችም እሺ አናቋርጥህም አሉት። ፓስተር ጆሹዋም ሲመልስ አዎ ኢየሱስን አይቼዋለሁ በማለት ልመልስ። እንዳላመናችሁ አውቃለሁ። ሰዎች ቪዲዮ ሰርተውብኛል። እኔ አይቼው የነበረው ሐሰተኛው ኢየሱስ እንደሆነ ሰዎች እንዲናገሩ ሰይጣን ገፋፍቷቸዋል። ሌሎች ደግሞ እንደ ሳትኩ ወይም ሌላ ነገር እንጂ የጌቶች ጌታን የነገስታት ንጉስን እንዳላየው ተናግረዋል። በነገራችን ላይ ሁሉም ሰው አይደለም ተሳስቷል ያለኝ። ተሳስቷል ያሉኝ ሰዎች ትክክለኛ በሆነ መንገድ አይደለም የፈረዱብኝ። ተሳስቷል ብሎ መፍረድ ችግር የለውም፣ ግን ይህን ስታደርግ በትክክል መንገድ ማድረግ አለበት። ሰዎች በራእይና በህልም አይተናል፣ ይህ ሰው ያየው ሐሰተኛውን ኢየሱስ ነው ያሉ እየተናገሩም ነው ያለው። የትኛውንም ነገር ማለት መብታቸው ነው። ያየውትን ራእይ ይሁን መገለጥ መተቸት ይችላሉ። እነሱ የተናገሩት ራእይና መገለጥ ሁሉ ትክክል እንደሆነ እኔ እንደተሳሳትኩ ይናገራሉ። አንዳንዶች መጽሐፍ ቅዱስን እንደሚያውቁና እኔ የተናገሩት መልእክት መጽሐፍ ቅዱሳዊ እንዳልሆነ ሲናገሩ ሰምቻለሁ። በእኔ ላይ የሚናገሩት ራሳቸው መጽሐፍ ቅዱሳዊ እንዳልሆኑ ተረድቻለሁ። እንደ ሐሳባቸው ይቀጥሉ፣ እንተዋቸው። ሴፕቴምበር 24 ንጥቀት የሚሆንበት ቀን ሲመጣ ሕይወቴን ለማዘጋጀት ሞከርኩ። ወዴትም ሸሽቼ አሮጥኩ። በዚያን ቀን ሕይወቴን ለማዘጋጀት ሞከርኩ፣ ግን ያ ዝግጅቴ አልሰራም። ሴፕቴምበር 24 እኩለ ሌሊት ሆነ። አሁንም ንጥቀት አልሆነም። በዚያን ጊዜ ምንድን ነበር አስበው የነበረው? አስታውሱ። ኢየሱስን እንዳየሁትና ተናግሮኝ የተናገርኩት መልእክት ትክክል እንደሆነ 1 ቢሊዮን % እርግጠኛ እንደሆንኩ። ትንቢቴ ዓለምን ሁሉ አናውጧል። ከዚያም እኩለ ሌሊት ካለፈ በኋላ ሴፕቴምበር 25 ሊመጣ ሆነ። በእነዚያ ቀናት እንቅልፍ በሚገባ ስላልተኛው አረፋልኩ። እንቅልፍ በሚገባ ያልተኛሁት የእንቅልፍ ችግር ስላለብኝ ሳይሆን በስራ ድካም ውስጥ ስላለፍኩኝ ነው። በሴፕቴምበር 24 ከእኩለ ሌሊት በኋላ ወደ መኝታዬ ከመሄዴ በፊት እግዚአብሔርን አንድ ጥያቄ ጠይቄው ነበር። እንዲህ ብዬ፣ ጌታ ሆይ ምንድነው እየሆነ ያለው? በነገራችን ላይ ባልኩት ቀን ንጥቀት ባለመሆኑ አልተናደድኩም። ምክንያቱም እርሱ የሚናገረው የመጨረሻው ቃል እንደሚሆን ስለማውቅ። ስለዚህ እግዚአብሔርን እንዲህ አልኩት፣ ወደ እኔ መጣህ፣ ቀጥታ ፊት ለፊት አየሁህ፣ ቃልን ሰጠኝ፣ ለዓለም እንድናገር ነገርከኝ፣ ለዓለም ሕዝብ ነገርኳቸው። ለምንድነው ንጥቀት ሳይሆን 2 ቀን ያለፈው? ለምን ንጥቀት አልሆነም ብዬ ጠየቅኩት። እግዚአብሔርም መልስ አልመለሰልኝም። ጸጥ አለኝ፣ ዝም አለኝ። እኔም እንዲህ ብዬ ከጠየቅኩ በኋላ ወደ መኝታ ሄድኩ። ከዚያም 8 ሰዓት ወይም 9 ሰዓት ሲሆን ከእንቅልፌ ነቃሁ። አስታውሱ፣ ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እናገራለን። ሙሉ የሆነው ሲመጣ ተከፍሎ የነበረው ይሻራል የሚለውን ቃል አስታውሱ። ያ የትንቢት ባህሪ እንደሆነ ስነቃ ለምንድን ነው አልጋዬ ላይ ሳልነጠቅ የምነቃው ብዬ ተገርሜያለሁ። ከዚያም ከተኛውበት ተነስቼ ተቀመጥኩና እግዚአብሔርን በድጋሚ አናገርኩት። በጀርባዬ ተኝቼ ሳለሁ እግዚአብሔር እንዲህ አለኝ፣ አስታውሱ ወደ እንቅልፌ ስሄድ የጠየቅኩትን ጥያቄ። ለዚያም ጠይቄው ለነበረው ጥያቄ መልስ እንዲህ ብሎ መለሰልኝ። ከዚህ ቀን ጀምሮ ወደፊት ባሉት ቀናት ውስጥ ቤተክርስቲያንን ነጥቄ ለመውሰድ እመጣለሁ አለኝ። በዚህ ወር ውስጥ መጥቼ ወስዳለሁ አይደለም ያለኝ ከዚህ ቀን በኋላ ማለት ከሴፕቴምበር 24 በኋላ ይመጣል ከተባለበትና ከቀረበት ከመጨረሻው ቀን አንስቶ ወደፊት ባሉት ጥቂት ቀናቶች ውስጥ መጥቼ ቤተክርስቲያንን እወስዳታለሁ ነው ያለው ብሎ ፓስተር ጆሹዋ ተናገረ። የዚህን ጊዜ ጋዜጠኛዋ የሚመጣበትን ሌላ ቀን እያስቀመጥክ ነው ማለት ነው ብላ ጠየቀችው። ፓስተር ጆሹዋም አቋረጣትና ልትሰሚኝ ይገባል አለ። ጋዜጠኛዋም የተወሰነ ቀን የለም ከዚህ እስከዚህ በማለት በእጆቿ የምልክት ገደብ ሰርታ ጠየቀችው። ፓስተር ጆሹዋም ልቀጥል፣ የንግግሬ ፍሰት ይቀጥል አለና ከዚያም እንደዚህ አለኝ፣ የነበርኩበትን ቦታ አስጠፋችሁብኝ። ለዚህ ነበር አታቋርጡኝ አልኳችሁ። የምትጠይቁበትን እድል እሰጣችኋለሁ አለ ፓስተር ጆሹዋ። ጋዜጠኛውም እሺ ነገሩን እያብሰለሰል ነው ስለነበረ ነው አለችው። ፓስተር ጆሹዋም አትጨነቁ ካለ በኋላ የቱ ላይ ነበር የቆምነው አለ። ጋዜጠኛውም አልጋ ላይ ተኝተ መልስ እየጠበቅ ሳለ አለችው። አዎ አስታወስኩት። ጌታም መጥቶ ከዛሬ ጀምሮ ወደፊት ባሉት ቀናቶች ውስጥ መጥቼ ቤተክርስቲያንን ነጥቄ ወስዳለሁ ብሎ መልሶልኛል። እግዚአብሔርን ከዚህ ቀን ጀምሮ ወደፊት ባሉት ቀናት ውስጥ እመጣለሁ ስትል ምን ማለት ነው ብዬ ጠየቅኩት።
በነገራችን ላይ ንጥቀት በቀን ተቀጥሮ አይሆንም የሚሉ ሰዎች አባባላቸው መጽሐፍ ቅዱሳዊ አይደለም። ንጥቀት ባልተጠበቀ በማንኛውም ጊዜ ነው የሚሆነው የሚሉ ሰዎች አባባላቸው መጽሐፍ ቅዱሳዊ አይደለም። እንደዚህ አይደለም። ንጥቀት በተቀጠረለት ቀን ብቻ ነው የሚሆነው። ይህን ሲናገረኝ ምን ማለት ነው ከፊት ለፊት ባሉት ቀናቶች እመጣለሁ ስትል አልኩት። ይህንን ስለው ዝም አለኝ። ከዚያም አልጋዬ ላይ ተቀመጥኩ። ሰዎች በነገራችን ላይ ምንም አልተጨነቁም። ወደ አደባባይ ለመውጣት መንገድ እየፈለኩ ነበር። እግዚአብሔር መንገድ አዘጋጅቷል። ዛሬ ወጥቻለሁ። የምደበቅ ሰው አይነት አይደለሁም። ሰዎች እስከመጨረሻው ድረስ ለእናንተ በቃሌ ታማኝ እንደሞ ቃል እገባለሁ። ህዝቡን ነው እየተናገርኩት ያለሁት። ለእግዚአብሔር አስቀድሞውኑ ታማኝ ነበርኩ። ለሰዎች ለማለት የምሞክረው ከመጀመሪያው አንስቶ እውነተኛ እንደሆንኩ እስከመጨረሻ ለቃሌ ታማኝና እውነተኛ እንደመሆን ነው አለና ፓስተር ጆሹዋ ቀጥሎም ከዚያም እግዚአብሔር ዝም አለኝ። በዚህን ጊዜ መተኛ ስላልቻልኩ ቁጭ አልኩና ምን ማለት ነው በቀናት ውስጥ እመጣለሁ ማለት እያልኩ በአእምሮዬ ማሰብ ጀመርኩ። ከዚያም ስለሆነው አሰብኩ። ኖህ መርከቡን ጨረሰ። እግዚአብሔርን ከኋላው በሩን ዘጋው። 2 ቀን አለፈ፣ 5 ቀን አለፈ፣ የጥፋት ውሃ አልመጣም። 7 ቀን አለፈ፣ አሁንም የጥፋት ውሃ አልመጣም። ኖህ በዚህ ወቅት መርከብ ውስጥ ነበረ። መርከቡንም ሰራው። ሰዎችንም የጥፋት ውሃ ይመጣል ብዬ ነገርኳቸው። ፍርድ ይመጣል ብዬ ነገርኳቸው። ወደ መርከቡ በገባው ጊዜ ግን የጥፋት ውሃ አልመጣም። ከመሬት ውስጥ ውሃ አልወጣም። ነገር ግን ፍርድ አልሆነም ያለ ይመስለኛል። ነገር ግን ቀኑ እየሄደ ሳለ በመጨረሻ የጥፋት ውሃ ፍርድ ሆነ። ስለ መልእክቱ ሳስብ በነበረበት ጊዜ ለነገሩ የሚስማማ ይህንን ጥቅስ ነው እግዚአብሔር አእምሮ ውስጥ ያስቀመጠው። ከዚያን ቀን ጀምሮ ወደፊት ባሉት ቀኖች ቤተክርስቲያንን ነጥቄ ወስዳለሁ ለሚለው ሐሳብ ማለት ነው። ከዚያም ትንሽ ተኛውና ጠዋት ነቃው። አንድ ጓደኛዬ እንዴት እንደሆንኩኝ ሊያረጋግጥ ደወለልኝ። ለጓደኛዬም ፍጹም ደህና ነኝ አልኩት። ላለፉት 2 ቀናት እግዚአብሔርን እያናገርኩት ነበር አልኩትና በንግግራችን መጨረሻ ላይ እነዚህን ቃሎች ነገርኩት። ቃሌን ያዝ። ከዛሬ ጀምሮ ከፊታችን ባሉት ቀናት ውስጥ ሰዎች ይደነቃሉ። ከፊታችን በሚመጡ ቀናት ውስጥ ሰዎች ይገረማሉ አልኩት። ከዚያም ስልኩ ተዘጋ። አሁንም ፓስተር ጆሹዋ ሲቀጥል ራሴን አዘጋጅቼ ሌላ የስልክ ጥሪ ተቀበልኩ። የደወለ ወንድም እንዲህ አለኝ፣ ጆሹዋ ምንም ነገር ይሁን ምንም ይፈጠር እኛ ካንተ ጋር ነን አለኝና ቪዲዮ ልከንልሃል አለኝ። ይህ ሰው ጾምና ጸሎት እንደገባና እግዚአብሔር በጉዳዩ ላይ መልስ ፈጥኖ እንደመለሰለት ነገረኝ። ኢየሱስ እመጣለሁ ያለበት ቀን በጁሊያን ካላንደር እንዲመለከተው እንደተናገረው ነገረኝ። አስታውሱ፣ አሁንም ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እናገራለን፣ በኋላ ደግሞ ሙሉ እናውቃለን የሚለውን ቃል። ይህ የጁሊያ ካላንደር ኢየሱስ በምድር በስጋው በነበረበት ጊዜ የሚጠቀምበት የነበረው ትክክለኛው ካላንደር ነው። አሁን የምንጠቀመው የፈረንጆች ካላንደር ማለት የጎርጎሪያን ካላንደር ከመጠቀማችን በፊት ያለው ማለት ነው። ያ ካላንደር እግዚአብሔር የሚጠቀምበት ካላንደር እንደሆነ እግዚአብሔር እንደገለጠለት ይህ ሰው ነገረኝ። ስለዚህ ይህ ሰው እኔ ኢየሱስ ይመጣል ብዬ የተናገርኩበትን ቀን ይዞ በጁሊያን ካላንደር ላይ በምን ቀን እንደሚውል ለማረጋገጥ በጁሊያን ካላንደር ተመለከተው። ጌታችን ኢየሱስ ክርስቶስ የተሰቀለበት የፋሲካ በዓል ከመሆኑ በፊት የሰባቱ ቀን በዓላት በዚያን ጊዜ ይጠቀሙበት የነበረው በጁሊያን ካላንደር ነበረ። ስለዚህ ጉዳይ ይህ ሰው ከኔ ይልቅ በደንብ ያስተምራቸዋል። ይህ ሰው በዚህ ካላንደር መሰረት ከመጨረሻው ዘመን ጋር የተያዘው የመለከት በዓል መቼ እንደሚሆን ለማየት ሄደ። ገምቱ ምን እንደሚሆን። የዚያን ጊዜ ነው የመለከት በዓል የሚሆነው። በሴፕቴምበር 23 እና 24 2025 ዓመተ ምህረት ነው የሚሆነው። ልዩነቱ ያ ነው። ያ ካላንደር ከኋላው 13 ቀን አለው። አሁን ካለንበት ቀን ወደፊት ስንት ቀን አለው ማለት ነው? 13 ቀን። ጋዜጠኛዋ መሃል ገብታ ኦክቶበር ውስጥ አለች። ፓስተር ጆሹዋ ቀጥሎ ሲናገር ስለዚህ ወደኛ ካላንደር ስንመጣ ሴፕቴምበር 23 እና 24 በ2025 ዓመተ ምህረት ጀምሮ ወደፊት ባሉት ቀናቶች ላይ በጁሊያ ካላንደር አቆጣጠር 13 ቀን ሲጨምር ኢየሱስ ይመጣል ያልኩበት ቀን በኦክቶበር 7 ላይ ነው የሚውለው ማለት ነው አለ። ይህን መልእክት የላከልኝ ሰው በዚህ ቪዲዮ ላይ እንደተናገረው እውነተኛው የመለከት በዓል የሚሆነው ኦክቶበር 7 እና 8 ላይ ነው። እርሱም በደንብ ያብራራላችኋል። በዚህ የጁሊያን ካላንደር አቆጣጠር እኔ ኢየሱስ ቤተክርስቲያን ሊወስድ ይመጣል ብዬ የተናገርኩበት ሴፕቴምበር 23 እና 24 2025 ዓመተ ምህረት ቀን
የሚውለው በእኛ በፈረንጆች አቆጣጠር ኦክቶበር 7 እና 8 ላይ ነው የሚሆነው ማለት ነው። ቀደም ብዬ ያልኩትና እናንተም ግራ ተጋብተናል ያላችሁበት ወደፊት ባሉት ቀናቶችም እመጣለሁ ብሎኛል ብዬ የተናገርኩት ንግግር መልሱ ይሄ ነው። 1 ቢሊዮን % እርግጠኛ ነኝ ሴፕቴምበር 23 እና 24 2025 ዓመተ ምህረት ንጥቀት ይሆናል። በጁላይ አቆጣጠር ማለት ነው። በጁሊያን ካላንደር ላይ የመለከት በዓል የሚሆንበት ቀን ከጎርጎሪያን ካላንደር ተነስተን ስንመለከት የኢየሱስ ምጽአት በኦክቶበር 7 እና 8 ላይ ነው የሚሆነው። አሁንም ስሙኝ፣ እመጣለሁ ባለበት ቀን ባልሆነ ጊዜ እግዚአብሔርን እኔ የራሴን ድርሻ አድርጌያለሁ፣ የታለ አንተ የራስን ድርሻ ያደረከው? ለምንድነው መተህ ሕዝብህን ነጥቀህ ያልወሰድከው ብዬ ጠይቄዋለሁ። እርሱም ለዚህ ጥያቄ እንዲህ ነው ያለኝ፣ ከዚህ ቀን ጀምሮ በፊት ባሉት ቀናቶች ውስጥ ቤተክርስቲያንን ነጥቄ ወስዳለሁ ነው ያለኝ። ስለዚህ ይህ ሰው በላከው ቪዲዮ የተናገረኝ ነገር ኢየሱስ አሁንም እንደሚመጣ ዝርዝር ማረጋገጫ ሆኖልኛል። እግዚአብሔር በወቅቱ ሲናገረኝ ትክክለኛውን ቀን አልሰጠኝም ነበር። በደፈናው ነው ከዛሬ ጀምሮ ወደፊት ባሉት ቀናቶች ውስጥ ንጥቀት ይሆናል ያለኝ። ይህን ሲናገረኝ በወቅቱ አልገባኝም ነበር። እግዚአብሔር ይህንን ሰው በተጠቀመበት መንገድ ግን ነገሩ ግልጥ ሆኖልኛል። ይህ ሰው የተናገረው ዝርዝር ነገር እግዚአብሔር ጠዋት ለተናገረኝ ነገር ማብራሪያ ማረጋገጫ ሆኖልኛል። ከዛሬ ጀምሮ ወደፊት ባሉት ቀናቶች ውስጥ ቤተክርስቲያንን እነጥቃለሁ ለሚለው መልስ ማለት ነው። ኢየሱስ የተናገረኝ በጎርጎሪያን ካላንደር አይደለም። ኢየሱስ በምድር ሲመላለስ በነበረበት ጊዜ ሲጠቀምበት በነበረው በጁሊያን ካላንደር ነው። ስለዚህ ኢየሱስ የሚመጣው ከፊታችን በሚመጣው ኦክቶበር 7 እና 8 በ2025 ዓመተ ምህረት ነው የሚመጣው በማለት ነው ፓስተር ጆሹዋ የተናገረው። ጋዜጠኛዋም በመደነቅ ዮ አለች። ፓስተር ጆሹዋ አሁንም ቀጥሎ አሁን ከእውቀት ከፍለን እናውቃለን፣ በኋላም ሙሉ እናውቃለን። ባለፉት ጊዜያት ከንጥቀት በፊት ከንጥቀት በኋላ በንጥቀትም ጊዜ ሰዎች ሴፕቴምበር 23 እና 24 ላይ ማታ ደውለው ስለ ንጥቀት ሲጠይቁኝ 1 ቢሊዮን % ንጥቀት እንደሚሆን እርግጠኛ ነኝ ብዬ ነበር እመልስላቸው ነበር። ሰዎች ሊያምኑኝ ይገባል። ይህንን ደግመዋለሁ። ኢየሱስን ፊት ለፊት አይቼዋለሁ። ያየሁት እውነተኛውን ኢየሱስ እንዳልሆነ ነው ሰዎች እየተናገሩ ያሉት። እንደሆነና እንዳልሆነ ቀኑ ሲመጣ እናያለን። መልእክቴን አምነው ለነበሩ ክርስቲያኖች አደባባይ ወጥቼ ይቅርታ እንድጠይቅ ሰዎች ይፈልጋሉ። ይቅርታ የሚጠይቅ ሰው ስህተት እንደሰራ የሚያምን ሰው ነው። አምነ በተናገርከው መልእክት ይቅርታ ተጠይቀ። ለተናገርከው መልእክት ተከላክለህም አትከራከር። ምክንያቱም ስለ መልእክቱ የሚከራከረው የመልእክቱ ባለቤት ነው። በመጀመሪያ ኢየሱስ ይመጣል ብዬ በተናገርኩበት ጊዜ የሰሙ ሰዎች መልእክቱን ሲሰሙ በነበረበት ወቅት በህልውና እንደተሞሉ ይነግሩኝ ነበር። በመጀመሪያ መልእክቱን ሲሰሙ አምነው ነበር። አንዳንዶች ደግሞ ስናገር አይተውኝ ያ ሰው የሚናገረው ከእግዚአብሔር ነው ብለውኝ ነበር። ደግሞም እነሱም በተጨማሪ አምነው ነበር። ነገር ግን አሁን ተጠራጥረዋል። አሁን ህዝቡ እያለፈ ያለበት ሁኔታ ሙሴ የቀይ ባህር ፊት ለፊት የቆመበት ጊዜ ጋር ይመሳሰላል። ጠላት ከኋላ እየመጣ ከፊት ለፊት ባህር አለ። ህዝቡ ሙሴን ለምን ከግብጽ ምድር አወጣህን? ከፊት ለፊታችን ባህር ነው፣ ከኋላችን ጠላት እየመጣ ነው አሉት። ሙሴ ምንድን ነው ያላቸው? ዛሬ የእግዚአብሔርን ማዳን ታያላችሁና ጸንታችሁ ቁሙ ነው ያላቸው። ኢየሱስ ይመጣል ብዬ የተናገርኩት መልእክት ለሰሙ ሰዎች ሁሉ አሁን መልእክቴ ጸንታችሁ ቁሙ የሚል ነው። በሚመጡት ቀናት ንጥቀትን ትመለከታላችሁ ነው መልእክቴ በማለት ነው ጆሹዋ መልሱን የመለሰው። የፓስተር ጆሹዋ ዋናው መልስ ይህንን ይመስል ነበር። እንግዲህ እንደ ፓስተር ጆሹዋ አባባል ከሆነ ይህ ቪዲዮ ከተለቀቀበት ጊዜ ጀምሮ ባሉት 7 ቀን ውስጥ ወደፊት ባሉት 7 ቀን ውስጥ በኢትዮጵያ አቆጣጠር ባሉት በዚህ 7 ቀኖች ውስጥ ነው የሚመጣው ማለት ነው። ከፊታችን ባሉት 7 ቀኖች ነው የሚመጣው ማለት ነው። የኢየሱስ ክርስቶስ ምጽአት ግን ፓስተር ጆሹዋ የተባለው ሰው እንዳለው ቀን ተቀጥሮለት የሚመጣ አይመስለኝም። ምክንያቱም መጽሐፍ ቅዱስ ሲናገር ቀኒቱንና ሰዓቲቱን አታውቁምና እንግዲህ ነቅታችሁ ጠብቁ ነው ብሎ የሚናገረው። በድንገት እንደሚመጣ ባልታሰበበት ጊዜ እንደ ሌባ ቀጠሮ ይዞ እንደማይመጣ ባልታሰበ ጊዜ እንደሚመጣ ነው ጌታ ኢየሱስ ክርስቶስ የተናገረው። ስለዚህ በምንም ሳንዘናጋ በምንም ትንቢት ግራ ሳንጋባ ጌታ ኢየሱስ ክርስቶስ እንዳለው ዛሬ እንደሚመጣ
እያሰብን ዛሬ አሁን እንደሚመጣ እያሰብን ዘወትር ተዘጋጅተን እንጠብቅ በማለት መልእክታችንን እዚህ ላይ እናበቃለን። እናንተ ግን የዚህን ሰው መልእክት እንዴት አያችሁት? ሐሳብና አስተያየታችሁን የሐሳብ መስጫው ላይ አስቀምጡልን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ በራሱ ጊዜ በራሱ ቀን ይመጣል። መምጣቱ አይቀርም። እንደተለመደው ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በራሱ ጊዜ ይመጣል። አሜን።